እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። ከባለፈው የቀጠለውን አዲስ ፖርሽን ሞኖፖሊስቲክ ኮምፒቲሽን እናያለን በዛሬው ዕለት። the monopolistic competition lies between the two extreme of pure competition and monopoly. pure monopoly single seller ነው። pure competition በጣም ብዙ አቅራቢ ነው። በሁለቱ መካከል የሚገኝ የገበያ ቅርጽ ነው፣ የገበያ መዋቅር ነው። ምን አይነት ባህሪያቶች አሉት? ከሌሎቹ የሚለይበት characteristics of monopolistic competitions are as follows. የመጀመሪያው product differentiation. monopolistic competitionን ስናስብ ምን ጊዜ የሳሙና አምራቾችን እያሰባችሁ እንማማር። B29 ከፖፑላር ሳሙና ይለያያል፣ በብራንዱም ይለያያል፣ በቃናውም ይለያያል፣ በጠረኑ በአድቨርታይዝመንቱ ይለያያል፣ በብዙ ነገር እነሱን እያሰባችሁ እንማማራለን። የተለያዩ ፕሮዳክት ዲፈረንሺዬሽን፣ በጣም ብዙ አምራቾችና በጣም ብዙ ገዢዎች many buyers and sellers። እዚህ ገበያ ላይ ማንም ሰው መግባትም መውጣትም ፍሪሊ ይችላል። ከሌሎቹ የሚለየው ሞኖፖሊስቲክ ኮምፒቲሽን ላይ the existence of non price competition። ዋጋ አይደለም እዚህ ውድድሩ። እዚህ ላይ ውድድሩ it might be advertisement, it might be brand። በእኔ ሳሙና ከታጠባችሁ እያሉ ማስታወቂያ የሚሰሩት በጥቂቱም ቢሆን some degree of price control አላቸው። because ፕሮዳክቱ ዲፈረንሺየት ከሆነ የራሱን ዋጋ የሚወስነው ራሱ ይሆናል፣ የሌሎቹንም ኮንሲደር እያደረገ ማለት ነው። ፕሮዳክት ዲፈረንሺዬሽን ምን ማለት ነው? the concept of differentiated product is closely related to the degree of variety that is available። ከዚህኛው አንደኛው ከአንደኛው ፕሮዳክት በምን ያህል ዲግሪ ልዩነት አለው? that is the concept of differentiation. Differentiated products can arise from characteristics of the goods or services, location from which the product is sold, intangible aspects of the product. ቃናውን ጠረኑን ብንመለከት አንዳንድ ሳሙናዎች አንጨብጠውን ጠረኑ የማይታዩ perception of the product። አንዳንድ ሰው እኮ ምናምንበት በዚህ ካልሆነ እንደዚህ አልሆነም። ለምሳሌ አንዳንድ እናቶች ማስታገሻ መድኃኒት በፍሬ ሲሰጣቸውና በመርፌ ሲሰጣቸው መርፌው ካልሆነ አያድነኝም የሚሉት ለምንድን ነው? ፐርሴፕሽን። በዚህ ሳሙና ካልሆነ ልብስ አይጠራም የሚል ይኖራል። ሶ ዲፈረንሺየትድ ፕሮዳክት በእነዚህ ባህሪያቶች ይነሳል ማለት ነው። ፕሮዳክት ዲፈረንሺዬሽን ሜይ ቢ ኦከር ቤዝድ ኦን ዚስ ቱ ቲንግስ። ሪል ዲፈረንሺዬሽን ይመጣል ወይንም ስፕሪሺየስ ፋንሲ የሆነ ዲፈረንሺዬሽን ይኖራል። ላይኛው ሪል ዲፈረንስ ስሙ እንደሚናገረው when there are differences in specification of the product። ለምሳሌ ፖፑላር ሳሙናና B29 የሚጠቀሙት ኢንፑት ልዩነት መኖር፣ የሚያመርቱበት ቦታ ልዩነት መኖር ሪል ዲፈረንስ ይባላል። ለምሳሌ ስፖርትስ ዌር shoes are produced by several የስፖርት ጫማዎች በየቦታው ይመረታሉ። አንዳንዱ ተመልከቱ፣ አንዳንዱ ሲንቴቲክ ይሆናል፣ አንዳንዱ ፒውር ሌዘር ይሆናል። አለቀ። ዲፈረንስ ማለት ይሄ ነው ሪል ዲፈረንስ። ስፕሪየስ ወይንም ፋንሺድ የምንለው established by advertisement። በአድቨርታይዝመንት ነው ልዩነቱን ያመጣው፣ በፓኬጁ ነው ልዩነቱን ያመጣው፣ በዲዛይኑ ነው፣ በሲምፕል ብራንዱ ነው ልዩነት አለኝ ብሎ ገበያ ላይ የሚወጣው። ስለዚህ ፕሮዳክት ዲፈረንሺዬሽን በእነዚህ ሁለት መልኩ ይፈጠራል ማለት ነው። ይህ ከሆነ the following are among the reasons why product differentiation plays a crucial role in monopolistic competition industries። monopolistic competition ላይ product differentiation ምን አይነት ሚና ይጫወታል? እሱም tacit collusion is impossible because ለምንድን ነው tacit የሆነ simple የሆነ ሳይለንት የሆነ ኮሉዥን እንዳይፈጠር? ሁለት ሰው ሲሆን ተነጋግሮ ገበያውን አንድ ነገር ማሳመን ይችላል፣ መስማማት ይችላሉ። ሶስት ሲሆኑ ይቻላል፣ አራት ሲሆኑ። ብዙ ከሆኑ ግን there are many producers. if there are many producers this collusion agreement ሳይለንት የሆነ አግሪመንት እንፈጽም ቢሉ መፈጸም አይችሉም። product differentiation is the only way to acquire some market power። B29 የራሱን ፕራይስ ራሱ ይወስናል። ፖፑላር የራሱን ፕሮዳክት ራሱ ይወስናል ዋጋ ማለት። ስለዚህ ሳብ ማርኬት ፓወር እንዳላቸው በምን as a result of product differentiation. whatever from it takes there are two important features of industries with differentiated products። ሁለት ዋና ዋና ነገሮች አሉ important features when there are product differentiation. competition among sellers. producers
ኮምፒት ፎር ዘ ሴም ማርኬት። የሳሙና አምራቾቹ አንድ አይነት ማርኬት ላይ ኮምፒቲሽን እንዲፈጠር ይፈጥራል። ምን? ፕሮዳክቶቹ ዲፈረንት ስለሆኑ። ሶ ኢንትሪ ቱ ሞር ፕሮዲውሰር፣ ብዙ አምራቾች ወደ ገበያው መግባታቸው ፍሪ ኢንትሪ ኤንድ ኤግዚስት ስለሆነ ዘ ኳንቲቲ ኢች ኤግዚስቲንግ ፕሮዲውሰር ሴልስ አት ኤኒ ጊቪን ሪዲዩስ ያደርጋል። 20 አምራቾች ካሉ 20 ነጋዴዎች ካሉ 20ዎቹ ሲያተርፉ አይቶ ሌላ 30 ነጋዴ ገበያው ላይ ቢገባ የሚገዙት መጠን እንዲቀንስ ያደርጋል። ዲዩ ቱ ፕሮዳክት ዲፈረንሺዬሽን ኤንድ ኮምፒቲሽን። ይዘው የመጡ ፕሮዳክት ሪልም ሆነ በአድቨርታይዝመንት ልዩነት ከፈጠረ የሚሸጡትን መጠን እንዲቀንሱ ያደርጋቸዋል። ዛት ክሬትስ ኮምፒቲሽን አመንግ ሴለር። ሁለተኛው ቫልዩ ኢን ዳይቨርሲቲ። ኮንሱመርስ ጌይን ፍሮም ዘ ኢንክሪዝድ ዳይቨርሲቲ ኦፍ ፕሮዳክትስ። የተለያየ አይነት ገበያ ላይ በመቅረቡ ኮንሱመሮች በፖዘቲቭ በሆነ መልኩ የተለያዩ ፕሮዳክቶችን ማግኘት ይችላሉ። እነዚህ ነገሮች በምን ይፈጠራል? አቬይላቢሊቲ ኦፍ ፕሮዳክት ዲፈረንሺዬሽን አመንግ ዚስ ሞኖፖሊስቲክ። ስለዚህ ይህን ካልነ ምን አይነት ዲማንድ ከርቭ አለው? ፐርፌክት ኮምፒቲሽን ላይ ስንመጣ ሆሪዞንታል ላይን ቢኮዝ ፕራይስ ቴከር ስለሆነ፣ ሞኖፖሊ ስንመጣ ሲንግል ሴለር ስለሆነ ዳውንዋርድ ስሎፕ ነው። በት ሪሌቲቭ ቱ ዚስ ዋን ኢንኢላስቲክ ዲማንድ ከርቭ ነው። እዚህኛው ስንመጣ ኢላስቲክ ዲማንድ ከርቭ ለምን ኖረው? ላርጅ ነምበር ኦፍ ሴለርስ ሪሌቲቭ ቱ ፒውር ሞኖፖሊ ሃዝ ኦንሊ ኤ ሲንግል ሴለር። አንድ ብቻ አምራች ነው ያለው። አንድ ብቻ አምራች የሚያመርተውና ብዙ የሚያመርቱት በፕራይስ ሴንሲቲቭ። እዚህ ላይ ተመልከቱ። ኢላስቲሲቲ ማለት ዘ ሪስፖንሲቭነስ ኦፍ ዘ ሴለር አዝ ሪዛልት ኦፍ ቼንጅ ኢን ፕራይስ ማለት ነው። ለምሳሌ በዚህች ፕራይስ ሞኖፖሊ ይሄን ያቀርባል፣ ሞኖፖሊስቲኩ ይችን ያቀርባል። እዚች ላይ ተመልከቱ። ፕራይስ ከዚች ወደዚህ ሲቀንስ፣ ከፕራይስ 1 ወደ ፕራይስ 2 ቢቀንስ ሴንሲቲቭነሱ የመቀየር ሁኔታው ከኪው 1 ወደ ኪው 2 ይችን ያህል ይቀየራል። እዚህኛው ስንመጣ ግን ተመልከቱ። ኢላስቲክ ሞር ሴንሲቲቭ ፍሮም ዘ ፒውር ሞኖፖሊ። ኢላስቲክ ፐርሰንቴጅ ቼንጅን ኳንቲቲ ዲማንድ ኢዝ ግሬተር ዛን ፐርሰንቴጅ ቼንጅን ፕራይስ ማለት ነው። እዚህኛው ፐርሰንቴጅ ቼንጅን ኢንኢላስቲክ ማለት ፐርሰንቴጅ ቼንጅን ኳንቲቲ ኢዝ ሌስ ዛን ፐርሰንቴጅ ቼንጅን ፕራይስ። የፕራይስ መቀየር ብዙ አይቀያይረውም ሞኖፖሊ ላይ። እዚህኛው ግን አምራቾቹ ብዙ ስለሆኑ የትንሽ ፕራይስ የብዙ አውትፑትን ቼንጅ ያመጣል ማለት ነው። ስለዚህ ፍላተር ዲማንድ ከርቭ፣ እዚህኛው ስቲፐር ዲማንድ ከርቭ አላቸው ማለት ነው። እዚህኛው ፐርፌክትሊ ኢላስቲክ ዲማንድ። ዲፈረንሳቸውን ለማየት ነው። ሲንስ ዜር አር ሳብስቲቱሽንስ ዌር ሞኖፖሊስቲክ ላይ ሳብስቲቱሽን አለ። ቢ29 ቢወደድ ወደ ማን እንሄዳለን? ወደ ፖፑላር። ስለዚህ since there are substitution, the demand curve facing monopolistically competitive firm is more elastic than that of the monopoly. Monopoly has no cross substitution የሚለውን ያስይዘናል ማለት ነው። ስለዚህ ሞኖፖሊስቲክ ላይ ሾርት ራን ኢኩሊብሪየሙ የት ይፈጠራል? አንደር ማርጂናል አፕሮች። ከዚህ በፊት ባየነው ሌሰን ፐርፌክት ኮምፒቲሽን ላይ ማርጂናል ሬቨኒው is equal to marginal cost. Marginal cost is rising. ለሁሉም ማርኬት ብያቸዋለሁ። ማርጂናል ሬቨኒው እና ማርጂናል ኮስት it is a necessary condition. In order to be sufficient, marginal cost should be rising. ይህንንም ልክ እንደ ሞኖፖሊ ዳውንዋርድ ስሎፕ ማርጂናል ሬቨኒው አለው ብለናል። ፕራይሱ it's downward slope ነው but greater than ማርጂናል ሬቨኒው። እዚህ ከርቭ ላይ ማርጂናል ኮስት ተመሳሳይ ሼፕ ነው ያለው። ማርጂናል ሬቨኒው እና ማርጂናል ኮስት የሚጋጠሙበት ቦታ the intersection between this quantity is known as profit maximizing. ሎስ ከሆነ ሚኒማይዚንግ ሌቭል ኦፍ አውትፑት ነው። እቺ ፕራይስ ናት። ይሄኛው ላይን ፕራይስ ስለሆነ እዚህኛው ማርጂናል ኮስት፣ እዚህኛው አቨሬጅ ኮስት እንፍራ። አቨሬጅ ኮስት አያት ዚህ ሼድ ያደረኩት ኤሪያ that is known as profit area። ለምን ነው ፕሮፊት ኤሪያ? ፕራይስ ኢዝ ግሬተር ዛን አቨሬጅ ኮስትስ። አጋጣሚ ግን
አቨሬጅ ቶታል ኮስት ከፕራይስ ከበለጠ ፎር ኤግዛምፕል እዚች ላይ ተመልከቱልኝ ዳውንዋርድ ስሎፕ ሰርተን ማርጂናል ኮስት እዚህ ሰራው አጋጣሚ ሆኖ ማርጂናል ኮስት እዚህ ቢሆን አቨሬጅ ኮስት እዚህ ቢሆን እዚች ላይ ፕሮፊት ማክሲማይዚንግ ሌቭል ኦፍ አውትፑት ናት ማርጂናል ሬቨኒው እና ይሄ ማርጂናል ሬቨኒው እና ማርጂናል ኮስት ይኸው እኩል የሚሆኑባት ይችላል እዚች ቦታ ላይ ይቺ አቨሬጅ ኮስት ናት እዚች ላይ ፕራይስ እንጽፋለን አቨሬጅ ኮስት ኢዝ ግሬተር ዛን ፕራይስ ዚስ ኤሪያ ኢዝ ሎስ ለምን ፍሪ ኤንትሪ ኤንድ ኤግዚት ስላለ ፕሮፊት እንዳገኘ መኖር አይችልም ሞኖፖሊስቲክ ላይ ማትረፉን ሲያይ ሳሙና አምራች ድርጅት እያተረፈ ሲመጣ ቢዝነሱ አዋጭ ነው ብሎ ማንንም ሰው የመግባት መብት አለው ሲገቡ ድሮ ያገኘ የነበረውን ፕሮፊት እየተቀራመቱት ይመጣል ስለዚህ in the long run the firm earns zero profit due to free entry and existence ማለት ነው ስለዚህ ሞኖፖሊስቲክ ላይ ሁለት ዋና የምንያዛቸው ነገሮች አሉ ኢንዱስትሪ እና ፕሮዳክት ግሩፕ ፕሮዳክቶቹ ምንድናቸው ብለናል ዲፈረንሺየትድ ወይንም አንድ አይነት ሆኖ በት አይደንቲካል ያልሆኑ ኢንዱስትሪ ማለት all the firms producing homogeneous ወይንም አይደንቲካል ፕሮዳክት ነው ከዚህ በፊት የጤፍ አምራቾች ያን ለፐርፌክትሊ እናወራ ነበር ከዚህ በፊት ባየነው ክላስ ፐርፌክት ኮምፒቲሽን ላይ very large number of buyers አይደንቲካል የሆነ ፕሮዳክት ያቀርባሉ ነበር ያልነው አንድ አይነት ጤፍ ሳሙና በሁለት የተለያዩ ቦታዎች የተመረተ ሳሙና ግን ሄትሮጂኒየስ ነው ዲፈረንሺየት ነው ኢንዱስትሪ የምንለው አንድ አይነት ምርት የሚያመርቱ የተለያዩ ፋብሪካዎች ባንድ ላይ ሲሆኑ that is industry but under monopolistic competition the product is differentiate ፕሮዳክቶቹ ዲፈረንሺየት ከሆኑ there is no industry because industry ከተባለ homogeneous ስለሆነ but ምን አለ እዚህ ላይ ግሩፕ አለ but only a group of firms producing similar products ለምን እያንዳንዳቸው አምራቾች each firms produces distinct product that is itself an industry ራሱን የመሰለ ብቻ ቢ29 ከቢ29 ብቻ ነው የሚመሳሰለው but it has substitution ተመሳሳይ ግን አለው እሱ ቢወደድብኝ ወደ ፖፑላር ሳሙና እንዞራለን ስለዚህ ኢንዱስትሪ ማለት ሆሞጂኒየስ ፕሮዳክቶች የሚያመርቱ ባንድ ላይ ሲሆኑ ግሩፕ የምንለው ግሩፕ ኦፍ ፈርም የምንላቸው ደግሞ ሲሚላር የሆነ ፕሮዳክት የሚያመርቱ but not identical they are known as group of firm ይባላሉ in the product group that means we are talking about monopolistic the demand for each product has high cross elasticity under monopolistic competition ካለ ምን ጊዜም substitution ካለ ለዚህ የምንሰራው the price of one good affects the demand of the quantity demand of the other increase price of popular ሳሙና price ነው increases quantity demand of B29 ሳሙና የሁለት ዕቃዎችን ነው የማወራው ስለ አንደኛው ፕራይስ ስለ አንደኛው ኳንቲቲ ስለ ሁለት ፕሮዳክቶች ስታወሩ they are known as cross elasticity the price of one good that affects the demand of the other ፖፑላር ሳሙና 1 ሚሊዮን ብር ቢገባብኝ ቀጥታ ሽፍት ማድርገው ወደ B29 ነው የB29 ዋጋ እኮ አላቅም other things remaining constant የሚለው ሲትሪስ ፓሪቨስ የምትል ኮንሴፕት ስላለች ስለዚህ demand for each product has high cross elasticity that means የፖፑላር ሳሙና ዋጋ መጨመር high demand of B29 እንዲኖር cross ማለት ይሄ ነው so that when the price of other goods in the group changes it shifts the demand curve it might be leftward or rightward shifts of the other goods ስለዚህ የዛሬው ሌሰን ይሄንን ይመስላል ይሄንን ለማጠቃለል ሁለት ጥያቄዎችን እንስራ which of the following እነዚህ ለማትሪክ ይጠቅማሉ ብለን የማወጣናቸው ጥያቄዎች ናቸው which of the following is a key characteristics key ብሎ ነው ያመጣው 3 4 5 ባህሪያቶች ሊኖሩት ይችላሉ ዋናው ግን የትኛው ነው which of the following is a key characteristics of monopolistic competition a small number of large firms x because many seller homogeneous or identical false heterogeneous ወይንም differentiate significant barrier no free entry and exit መልሳችን ማን ነው ዲ ነው
the key characteristics of monopolistic competition is differentiated products. As a result of this one, some degree of control over the market. ማርኬቱ ላይ የሆነች ኮንትሮል የሚያደርጉት ነገር አለ፣ አቅም አላቸው። ቢኮዝ በ29ም ፖፑላሩም የየራሳቸውን ምርት ያወጡትን ወጪ የሚያውቁት ባለቤቶቹ ናቸው። ስለዚህ ዋና ባህሪያት የምንላት ዲፈረንሺየትድ ፕሮዳክት ማምረቱ ነው። ሁለተኛ ላይ in the long run a perfect competition firm earns zero economic profit. look, long run ላይ the firm earns marginal cost, price, marginal revenue, then average costን እዚህ አድርጌ ብሰራው ማለት ነው። the intersection between marginal revenue and marginal cost ይቺ ቦታ ናት። ይሄው marginal cost፣ ይሄው marginal revenue። እዚህ ቦታ ላይ this is profit maximizing ወይም loss minimizing። እዚህ ቦታ ላይ ፕራይስ ስንት ነው? አያት ፕራይስ look at here p price። እዚህ ቦታ ላይ loss፣ ቅድም ፕሮፊቱን አሳይቻችኋለሁ። this area is loss። ስለዚህ ይህንን ሲገጥማቸው ከገበያው ይወጣሉ። ፕሮፊት ሲያገኙ በቅድሙ ገበያ ላይ ይገባሉ። የትኛዋን ያገኛሉ ማለት ነው? look at here ሶስተኛዋ ከርቭ ማርጂናል ኮስት ይህ ከርቭ አቨሬጅ ኮስት ቢሆን እዚች ቦታ ላይ ይቺ ምንድናት? ፕራይስ ናት። ይቺኛዋ ማርጂናል ሬቨኒው ናት። the intersection between this one ማርጂናል ሬቨኒው እና ማርጂናል ኮስት ይቺ ትመጣ ይቺ ኢኩሊብሪየም ፖይንት ነው። ዛት ሚንስ ኢኩሊብሪየም ምንድነው? ማርጂናል ሬቨኒው እና ማርጂናል ኮስት እኩል ነው። ማርጂናል ኮስት ከዛ በኋላ እየጨመረ መምጣቱን የሚያሳየን ነው። በዚህ ቦታ ላይ ፕራይስ ይቺ ናት፣ ቡናማዋ ይቺ ፕራይስ። ቢጫው እዚህ ቦታ እዚህ ኳልቱ አቨሬጅ ኮስት ኢኳልስ ቱ ፕራይስ። ሲከስር ወደ ታች ቀነሰ፣ ሲጨምር ፕሮፊት ሲያገኙ ወደ ላይ ጨመረ። ለምንድን ነው? this is zero profit እንዲያገኙ ምክንያት ሆኗል። ዜሮ ፕሮፊት የመጣበት in the long run a perfect competition firm earns zero economic profit while a monopolistically competitive firms also ምን ያገኛል ማለት ነው? ከዚህ ይወጣል then earns positive x free trade existence also earns that is ይሄንን ለማምጣት ነው። the firm also earns ለምን? why because free entry and exit, these are the main reasons። ስለዚህ የዛሬው ሌሰናችን ይህንን ይመስላል። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ። ቴንክ ዩ